በድንገት ብትሰወሩ በእነሱ አይምሮ ውስጥ የሚፈጠረውን ከባድ ድንጋጤ፣ የጸጸት ማዕበልና እናንተ የምታገኙትን ሙሉ የስሜት ነፃነት አስባችሁታል? ሁልጊዜ እናንተ ብቻ የምትደውሉ የምትጨነቁና ለግንኙነቱ ዋጋ የምትሰጡት እናንተ ብቻ ሆናችሁ ታውቃላችሁ? አብስታችሁ ስለምታስቡላቸው ብቻ እንደ ሁለተኛ አማራጭ እየቆጠሩ ዋጋችሁን ሊያቀሉ የሚሞክሩ ከሆነ ዋጋችሁን ለማስከበርና የጠፋውን ክብራችሁን ለመመለስ አሁን በጥበብ እርምጃ የምትወስዱበት ሰዓት ነው። ስትርቋቸው፣ በድንገት ስትሰወሩ በእነሱ አይምሮ ውስጥ የሚጫረውን የጸጸት እሳትና የእናንተን እውነተኛ ዋጋ በደማቁ የሚያረጋግጡላችሁን 5 የስነ ልቦና ምዕራፎች ዛሬ በዝርዝር እናያለን። ይህን ቪዲዮ እስከ መጨረሻው ተከታትላችሁ ስትጨርሱ ራሳችሁን ችላችሁ የምትቆሙበት ሙሉ በራስ መተማመን ታገኛላችሁ። ዳግመኛም ለማንም ሰው ሁለተኛ አማራጭ አትሆኑም። ወደ ዋናው ይዘታችን ከመግባታችን በፊት ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መጀመሪያው የስነ ልቦና ምዕራፍ እንለፍ። የመጀመሪያው የመገፋት ህመም ነው። ሁሉም ነገር የሚጀምረው እዚሁ ጋር ነው። ከህይወታቸው በፍጹም ይጠፋሉ ብለው ፈጽሞ አልጠረጠሩም። በእነሱ አይምሮ ውስጥ እናንተ ሁልጊዜም ቢሆን እዚያው አለሁላችሁ እንደሆናችሁ አድርገው አስበው ነበር። ሁልጊዜም ቢሆን ጥረት የምታደርጉት፣ እቅድ የምታወጡት፣ አብስታችሁ የምታስቡላቸውና ለግንኙነቱ ዋጋ የምትሰጡት እናንተ ነበራችሁ። ራሳችሁን እስክታገሉና እስክትጠፉ ድረስ እናንተ ለነሱ የማይወላወልና አስተማማኝ ሰው ነበራችሁ። ነገር ግን ያለምንም ማስጠንቀቂያ በድንገት ከአድማሳቸው ስትሰወሩ ባልጠበቁት ሁኔታ እጅግ ከባድና ድንገተኛ የስነ ልቦና ምት ይሆንባቸዋል። የዚህ የመገፋት ህመም የመጀመሪያውና ትልቁ አስደናቂ ነገር ምን መሰላችሁ? ከአካባቢያቸው ራቅ ማለት ብቻ ሳይሆን እናንተ ለህይወታቸው ትሰጡ የነበረውን ስሜታዊ ምቾት፣ ዕውቅናና ሁልጊዜም ለነሱ ዝግጁ መሆን አብራችሁ ይዛችሁ መሄዳችሁ ነው። ይህ በውስጣቸው ቀላል ያልሆነና እጅግ ጥልቅ የሆነ የመገፋት ህመም ይፈጥርባቸዋል። ምክንያቱም ለመጀመሪያ ጊዜ በእናንተ ላይ የነበራቸውን የቁጥጥር ስሜት ሙሉ በሙሉ ማጣታቸውን ይረዳሉ። ሌላው ደግሞ ሰዎች ዋጋችሁን ዘንግተው ሲይዟችሁ እናንተን እንደማያልቅ የዋስትና መደገፊያ አድርገው ይቆጥሯችኋል። እናንተ ግን በድንገት ስትጠፉ ያንን ደህንነት የሚሰጣቸውን ዋስትና ከመሬት ጋር አጣብቃችሁ የምትሰብሩባቸው መሆኑ ነው። በተጨማሪም ራሳቸውን የበላይ አድርገው ሲያስቡ የነበሩ ሰዎች እናንተን አራግፈዋችሁ ስትሄዱ እንዴት ይሄ ሊሆን ቻለ? እንዴትስ ቁጥጥሩ አመለጠኝ? በሚል ትልቅ ድንጋጤና ስጋት ውስጥ እንዲወድቁ ያደርጋቸዋል። እነሱ በዚህ ያልጠበቁት ድንገተኛ ምትና የመገፋት ስሜት ውስጥ ሲናጡ እናንተ ግን በፍጹም ወደ ኋላ ልታዩ ወይም ልታስረዷቸው አይገባም። ምንም አይነት ማስጠንቀቂያ አለመስጠት፣ የመጨረሻው ውሳኔ አለመደራደርና ትኩረታቸውን አለመለመን የነገሩን ኃይል ይበልጥ ያከብደዋል። ምክንያቱም ያለምንም ማብራሪያ ከአድማስ ባሻገር ስትሰወሩ ሁልጊዜ ይቆጣጠሩት የነበረውና ምንም ቢያደርጉ የማይችላቸው የመሰላቸው ሰው ጥሏቸው መሄዱን ሲረዱ የሰሯቸው ስህተቶችና ያጡት ትልቅ እሴት በከፍተኛ ሁኔታ ይበላቸዋል። ይህ ደግሞ ዋጋችሁን ለማስከበር የምትወስዱት የመጀመሪያውና እጅግ ኃይለኛው እርምጃችሁ ነው። ሁለተኛው ደግሞ የእርሶ መታጣት የሚፈጥረው ጥልቅ ባዶነት ከመጀመሪያው የመገፋትና የድንጋጤ ስሜት በኋላ ነገሩ ጥቂት ረገብ ሲልላቸው አይምሯቸው ወደ አዲስና ይበልጥ በሚያቆስል ስሜት ውስጥ ይገባል። ይህም ሊሸፍኑት የማይችሉት የመንፈስ ባዶነት ነው። እናንተ አጠገባቸው በነበራችሁበት ጊዜ ቢሄዱስ ምን አገባኝ፣ የራሳቸው ጉዳይ፣ እኔ ሕይወቴን እቀጥላለሁ ብለው ራሳቸውን አታለው ነበር። እንዲሁም እንደምትናፍቋቸው ፈጽሞ አልገመቱ ነበር። ነገር ግን በእርግጥ ከአድማሳቸው ስትሰወሩና ስትጠፉ እውነተኛውና ከባድ ባዶነት ውስጣቸውን መብላት ይጀምራል። ቀናቸውን እንደተለመደው በሥራ፣ በጓደኛ ወይም በተለመደው እንቅስቃሴያቸው ለማሳለፍ ይሞክራሉ። ነገር ግን በማንኛውም የሚያደርጉት ነገር ውስጥ አንድ እጅግ በጣም ትልቅና አስፈላጊ ነገር እንደጎደለ በጽኑ ይሰማቸዋል። ለሕይወታቸው ትርጉም፣ ልዩ ሞቅታና ስሜታዊ እርጋታን የሰጣችኋቸው እናንተ እንደነበራችሁ ያኔ በደንብ ይገባቸዋል። የዚህ ባዶነት የመጀመሪያውና ትልቁ ህመም ምን መሰላችሁ? ያንን ክፍተት በሌላ ሰው ወይም በጊዜያዊ መዝናኛዎች መሙላት ፈጽሞ አለመቻሉ ነው። ብዙ ጊዜ ሰዎች አጠገባቸው የነበረውን ሰው ሲያጡ አዲስ ሰው በመተካት ወይም ማህበራዊ ሚዲያ ላይ በመጠመድ ያንን ስሜት ለመሸፈን ይሞክራሉ። ነገር ግን እናንተ ለሕይወታቸው ሰጡት የነበረው ጉልበት፣
ቅንነትና አቀራረብ እጅግ ልዩ ስለነበር ማንም ሊተካው አይችልም። ሌላው ደግሞ ቀናት እያለፉና ሳምንታት እየተቆጠሩ ሲሄዱ የአባዶነት እየጠበበ ሳይሆን ይበልጥ እየሰፋና እያነቀ የሚሄድ መሆኑ ነው። በስራ በመጠመድ ወይም በሌሎች ሰዎች ስብሰባ ውስጥ በመመሸግ እናንተን ለመርሳት ቢታገሉም የአባዶነት ግን ሁልጊዜም ቢሆን ያጡትን ትልቅ እሴት እያሳሰበ ውስጣቸውን ይበላቸዋል። በተጨማሪም በዕለታዊ ሕይወታቸው ውስጥ የነበራችሁን ትናንሽ አጋጣሚዎች፣ አብራችሁ የሳቃችኋቸውን ሳቆች፣ ያደረጋችኋቸውን ጥልቅ ጨዋታዎችና የሰጣችኋቸውን ስሜታዊ ደጋፊነት እያሰቡ በጽኑ ይናፍቃሉ። እነሱ በዚህ በስፋት በሚበላ ባዶነት ውስጥ እየተሰቃዩ እያሉ እናንተ ግን በምንም አይነት ሁኔታ መረጃ ልትሰጧቸው ወይም ልታገኟችሁ የምትችሉበትን መንገድ ልትከፍቱላቸው አይገባም። የማህበራዊ ሚዲያ ገጻችሁን ዘግታችሁ ስልካችሁን አግዳችሁ ሙሉ በሙሉ ልትሰወሩ ይገባል። ምክንያቱም ይበልጥ ማግኘት ባጧቸው ቁጥር የአባዶነት እያደገ እያሰቃያቸው ይሄዳል። ሰዎች አጠገባቸው ያለውን ነገር ዋጋ የሚረዱት ሲያጡት እንደሆነ ሁሉ እናንተ የሰጣችኋቸውን ፍቅርና አዎንታዊ ጉልበት አጥተው የአባዶነት ሲያጣድፋቸው ለሕይወታቸው ምን ያህል ትልቅ እንደነበራችሁ በደንብ ይረዱታል። ይህ ደግሞ የእናንተን የበላይነትና ዋጋችሁን በደማቁ የሚያስመሰክር ሁለተኛው አሸናፊ እርምጃችሁ ነው። እስኪ ለአንድ አፍታ ቆም ብላችሁ አስቡ። በሕይወታችሁ ውስጥ ላስቀደማችሁት ሰው ሁልጊዜ እናንተ ብቻ እየደወላችሁና እየተጨነቃችሁ ዋጋችሁ የቀነሰበት አጋጣሚ አለ? ይህን ስሜት ተገንዝባችሁ ከዛ ሁኔታ ለመውጣት ወስናችሁ ከሆነ እኔ የራሴ መሪ ነኝ ብላችሁ በኮሜንት ላይ ጻፉልኝ። ሶስተኛው ደግሞ ጥልቅ የራስ ምርመራ ነው። የራስ ግምገማ ባዶነቱ ይበልጥ እያነቃቸው ሲሄድ አሁን ደግሞ ላካሄዳቸው እጅግ በጣም አስቸጋሪና መራራ ወደ ሆነው ደረጃ ይሸጋገራሉ። ይህም ጥልቅ የራስ ምርመራ ወይም የራስ ግምገማ የሚደረግበት ምዕራፍ ነው። ከቀናት ወይም ሳምንታት መጥፋት በኋላ የት አካባቢ እንዳላችሁና ምን እያደረጋችሁ እንደሆነ ሲያጡ ያ ሁሉ እብሪታቸውና ትዕቢታቸው ተኖ ይጠፋና ትኩረታቸውን ወደ ራሳቸው ማዞር ይጀምራሉ። በውስጣቸው ጥልቅ ጥያቄዎችን ማንሳት ይጀምራሉ። በጣም ራኳቸው ይሆን? ነገሩን አበላሸሁት? እኔ ነኝ በእጄ የራኳቸው እያሉ ራሳቸውን በከባድ መንገድ መሞገት ይጀምራሉ። የጽሑፍ መልእክቶቻችሁን ችላ ያሉበትን፣ ጥሪያችሁን ያላነሱበትን፣ ስሜታችሁን ያነቁበትንና እንደ ሁለተኛ አማራጭ የቆጠራችሁበትን አጋጣሚዎች ሁሉ እንደ ፊልም አእምሯቸው ውስጥ እያመላለሱ ያያሉ። የዚህ ደረጃ የመጀመሪያውና ትልቁ አስፈሪ ነገር ምን መሰላችሁ? ጥፋቱንና ብስጭቱን በእናንተ ላይ መጫን ፈጽሞ አለመቻላቸው ነው። ከዚህ ቀደም የሆነ ነገር ሲበላሽ ምክንያቶችን እየደረደሩ እናንተን መክሰስ ወይም ደግሞ በእናንተ ትዕግስትና ደግነት ላይ ተደግፈው ነገሮችን ማለፍ ይችላሉ። አሁን ግን እናንተ በአካልም ሆነ በድምፅ አጠገባቸው ስለሌላችሁ ያንን ማድረግ አይችሉም። ሌላው ደግሞ የችግሩ ሁሉ ፈጣሪና ብቸኛው ተጠያቂ ራሳቸው መሆናቸውን በግልጥ ሲረዱ የጸጸቱና የጥፋተኝነት ስሜት በውስጣቸው ከባድ እሳት ሆኖ መንደዱ ነው። በተጨማሪም በዚያ ሁሉ ግዴለሽነታቸው ውስጥ እውነተኛውና ቅን የነበረን ሰው በእጃቸው መግፋታቸው ሲገባቸው ጊዜውን ወደ ኋላ መመለስና ነገሮችን ማስተካከል በጽኑ ይመኛሉ። ነገር ግን ያደረጉት ነገር ሁሉ አልፎ አርፍዷል። እነሱ በራሳቸው የጸጸትና የጥፋተኝነት ማዕበል ውስጥ እየተሰቃዩ፣ እናንተ ግን በምንም አይነት ሁኔታ መግለጫ ልትሰጧቸው ወይም ልታስረዷቸው አይገባም። ምክንያቱም የራስ ምርመራ እውነተኛ ዋጋ የሚኖረውና ሰዎችን የሚያነጻቸው ያለምንም የውጭ ጣልቃ ገብነት በራሳቸው ሕሊና ሲሞገቱ ብቻ ነው። እንዲያውም ይሄ የጸጸት እሳት በውስጣቸው እየነደደ በሄደ ቁጥር የሰሯቸውን ስህተቶችና ያጡትን ትልቅ እሴት በደንብ እየተረዱት ይሄዳሉ። ይህ ለነሱ መማር ያለባቸው ትልቅ የሕይወት ትምህርት ሲሆን፣ ለእርሶ ደግሞ በዝምታችሁ ያሸነፋችሁበትና ዋጋችሁን ያስከበራችሁበት ሌላኛው ደማቅ ምዕራፍ ነው። አራተኛው ደግሞ የዝምታ ከባድ ጫና ነው። በዚህ የጸጸት ማዕበል ውስጥ ሆነው መልስ መፈለግ ሲጀምሩ ቀጣዩና እጅግ በጣም ኃይለኛ የሆነው ደረጃ ይመጣል። ይህም የዝምታ ከባድ ጫና ነው። ዝምታ በቀላሉ የሚታይ ነገር አይደለም። ይልቁንም ማንኛውም የቃላት ክርክር፣ ጭቅጭቅ ወይም ቁጣ ሊያደርሰው የማይችለውን ጥልቅ ስነ ልቦናዊ ምት የሚያስከትል እጅግ ኃይለኛ መሳሪያ ነው። ከአንድ ሰው ሕይወት ሙሉ በሙሉ ስትሰወሩ የእናንተ አለመኖር፣ አለመደወልና የጽሑፍ መልእክት አለመላክ ከማንኛውም ድምፅ በላይ በከፍተኛ ሁኔታ ይጮህባቸዋል። ከዚህ ቀድሞ የእናንተ ጥሪዎችና መልእክቶች ሳይመልሱ ቀርተው እናንተን መርሳትና ችላ ማለት ቀላል ይመስላቸው የነበሩበትን ጊዜ እያሰቡ አሁን ላይ ውስጣቸው በስጋትና በጭንቀት መታመቅ ይጀምራል። የዚህ ዝምታ የመጀመሪያውና ትልቁ አስጨናቂ ነገር ምን መሰላችሁ? ሰዎችን ከራሳቸው ሐሳብና ሕሊና ጋር ብቻቸውን ጠቅልሎ ማስቀረቱ ነው።
ከዚህ ቀደም ስትከራከሩ ወይም ስትጋጩ ለድርጊታቸው መልስ እየሰጡ ወይም ሰበብ እየደረደሩ የራሳቸውን አእምሮ ማረጋጋት ይችላሉ። አሁን ግን ምንም አይነት መልእክት በሌለበት ሁኔታ እያንዳንዱ ደቂቃ እንደ አንድ ሙሉ ዓመት ይረዝምባቸዋል። ሌላው ደግሞ የምንኖርበት ዓለም በቴክኖሎጂ የተጣደፈና ፈጣን ምላሽ በሚጠይቅበት በዚህ ዘመን የእናንተ በፍጹም አለመገኘትና አጸፋ ለመስጠት አእምሯቸውን ከቁጥጥር ውጭ ያደርገዋል። በተጨማሪም እያንዳንዱ ያለ መልእክት የሚያልፍ ቀን የእናንተን ቁርጠኝነትና ራሳችሁን ችላችሁ መቆማችሁን ስለሚያሳይ በቃ ለዘላለም አጣኋቸው ማለት ነው የሚለው ፍርሃት በውስጣቸው እያደገ እንዲሄድ ያደርገዋል። ይህ ዝምታችሁ የእናንተ ትልቁ የስልጣንና የእውነተኛ ጥንካሬ መግለጫ ነው። ስለዚህ በፍጹም ልትሰበሩበት ወይም ምክንያቶችን ልታብራሩላቸው አይገባም። ለድርጊቶቻቸው መስታወት ሆኖ የሚያሳያቸውን ይህን የዝምታ ከባድ ጫና በሙሉ ክብደቱ እንዲሸከሙት ተዋቸው። ምክንያቱም ከአንደበታችሁ ከሚወጣው ከማንኛውም ቃል ይልቅ የእናንተ ፍጹም ዝምታና ከአድማስ ባሻገር መሶር ዋጋችሁን በደማቁ የሚያስከብርላችሁ ትልቁ መሳሪያችሁ ይሆናል። ዝምታ ከማንኛውም ቃላት በላይ የመናገር አቅም እንዳለው ታምናላችሁ? እስከዛሬ በዝምታ ያሸነፋችሁበት አጋጣሚ ካለ ሐሳባችሁን በኮሜንት ላይ አካፍሉን። ወደ አምስተኛው ነጥብ ስናልፍ የስሜታዊ ነፃነት ዕውቅና ነው። ይህ እውነተኛና ትልቁ የለውጥ ምዕራፍ ይመጣል። የራስዎን ስሜታዊ ነፃነትና ክብር ሙሉ በሙሉ የሚያስመልሱበት ደማቅ ማጠቃለያ። ከአንድ ሰው ሕይወት በድንገት ወጥተው ሲሰወሩ ዋናው ዓላማ ሌላውን ሰው መጉዳት፣ በቀል መፈለግ ወይም ማስጨነቅ አይደለም። ይልቁንም ከነሱ አላስፈላጊ ጥገኝነትና ዝቅታ ተላቀው ወደ ራስዎ ሙሉ ነፃነት፣ የውስጥ ሰላምና አዲስ ማንነት እየገሰገሱ መሆኑን ማረጋገጥ ነው። በብዙ ግንኙነቶች ውስጥ ትልቁ ስህተታችን ደስታችንን፣ ዋጋችንንና ሰላማችንን በሌላው ሰው እጅ ላይ አሳልፈን መስጠታችን ነው። ሰውየው ትኩረት ሲሰጠን ደስ ይለናል። ችላ ሲለን፣ ሲንቀን ወይም እንደ ሁለተኛ አማራጭ ሲቆጠረን ደግሞ ውስጣችን ይሰበራል። በራሳችን መተማመን ፈጽሞ ይጠፋል። ነገር ግን ራሳችሁን ሲያገሉና ከነሱ ሕይወት ሙሉ በሙሉ ሲጠፉ የኔ ደስታ፣ የኔ ዋጋና የኔ ሰላም በእነሱ ተቀባይነት ላይ የተመሰረተ አይደለም የሚል ትልቅ እውነት ይገለጥላችኋል። የዚህ እርምጃ የመጀመሪያውና ትልቁ ጥቅም ምን መሰላችሁ? እስከዛሬ የእነሱን ቀልብ ለመሳብ እና ዋጋችሁን ለማስረገጥ ስትለማመጡ የነበረው የኃይል ሚዛን ሙሉ በሙሉ መለወጡ ነው። አሁን ላይ ሙሉ ስልጣኑን ወደ ራሳችሁ እጅ ታስመልሳላችሁ። የእነሱ ድርጊትም ሆነ ባዶ ቃላት አእምሯችሁን ማወክ አይችልም። ሌላው ደግሞ ያለ ገሌ መኖር አልችልም የሚለውን የውሸት ስነልቦናዊ ፍርሃት ሰብራችሁ በመውጣት በራሳችሁ እግር ጠንክራችሁ መቆም እንደምትችሉ በተግባር የምታረጋግጡበትና የራስ መተማመናችሁን እንደገና የምትገነቡበት መሆኑ ነው። በተጨማሪም ለአልባሌ ጨዋታዎች፣ ለጭቅጭቅና ዋጋ ለማይሰጣችሁ ሰው የምታባክኑት ከፍተኛ ስሜታዊ ጉልበትን ትታደጋላችሁ። ያንን ጉልበት ሙሉ በሙሉ ወደ ራሳችሁ እድገት፣ ስራና ህልም እንድታዞሩ ያደርጋችኋል። እነሱ በድሮው የንቀት የማን አለብኝነትና የቁጥጥር አስተሳሰባቸው ውስጥ ታስረው ሲቀሩ፣ እርስዎ ግን በስሜት በሐሳብና በስነ ልቦና እጅግ በጣም ረቀው አድገዋል። አሁን ላይ የእነሱ አስተያየት፣ የእነሱ ይቅርታ ወይም ወደ ሕይወቶ የመመለስ ፍላጎት ለእርስዎ ምንም አይነት ትርጉም አይኖረውም። ምክንያቱም እርስዎ ከእነሱ ዕውቅና በላይ የሆነ ትልቅ ማንነት ገንብተዋል። ይህ የሕይወቶ ትልቁና አሸናፊው እርምጃ ነው። የራስዎን ሕይወት በራስዎ መሪነት መንዳት የጀመሩበት፣ በሰው ጥላ ስር መኖርን ያበቁበትና እውነተኛውን የውስጥ ሰላም ያገኙበት ደማቅ የነጻነት ታሪክ። የዛሬው መልእክታችን ይህን ይመስላል። ያስታውሱ፣ የራሳችሁን ዋጋና ክብር ማስከበር የትኛውም ሰው ከሚሰጣችሁ ትኩረት በላይ ትልቅ ቦታ አለው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ይህን መልእክት መስማት ለሚገባቸው ወዳጆቻችሁ ሼር አድርጉላቸው። ለቀጣይ እንደዚህ ያሉ የህይወትና የስነ ልቦና ትምህርቶች እንዳያመልጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ በሌላ አዲስና ኃይለኛ ርዕስ እስከምንገናኝ ድረስ የራሳችሁ መሪ ሁኑ። ራሳችሁን ውደዱ።